አሚን መልቲሚዲያ ፕሮዳክሽን አሊያ ልብ አንጠልጣይ ታሪክ ክፍል 5 ደራሲ ኑስራ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ወዲያው አንድ ጉስቁል ያለና ልብሱም ደህየት ያለ ልብስ የለበሰ ጎልማሳ ሰው ወደ በሩ መጣ። ይኸው እሱ ነው አወክር አለኝ አሚር። ምን ብዬ እንደማናገረው ግራ ገባኝ። አባቴ ብዬ ልቀፈው ግን ባይሆንስ? እኔ አሊያ ነኝ አባዬ፣ ልጅህ ነኝ። አላውቅሽም እንዳይለኝ እየፈራው ጠየቅኩት። ማለት የቷ ልጄ? ክፉ የሆነችው አክስቷ ጋር ትቻት የመጣኋት ልጄ? ወይስ የሰው ሀገር ልኪያት መኖሯን ሆነ መሞቷን የማላቃት ልጄ? በስስት አይን እያየኝ መንቀጥቀጥ ጀመረ። አባዬ በቃ እኔ ልጅህ ነኝ፣ የትም ትተኸኝ አልሄድክም፣ ይኸው አገኘሁህ አባዬ በለቅሶ በታጀበ ድምፅ። ልጄ ወላሂ በድዬሻለሁ። በእናትሽ እቅፍ የማደግ እድል ባታገኝ በአባትሽ እጅ በነፃነት እንድታድጊ ማድረግ ነበረብኝ። እኔ ግን ራሴን በሐዘን ውስጥ ዘፍቄ አንድም እንኳን ትኩረት ልሰጥሽ አልቻልኩም ልጄ። በቁጭት ውስጥ ሆኖ ይነግረኝ ጀመር። እኔ ግን አባቴን የፈለግኩት አብሮኝ እንዲኖር እንጂ ስለኔ አስተዳደግ እያስታወሰ እንዲቆጭ እና እንዲያዘን አይደለም። ስለዚህ እንባዬን እየጠራረኩ አባዬ የተፈጠረው ሁሉ አላህ ያለው ነው። አባቴ እስካሁን ድረስ ሳንገናኝ ነው የኖርነው። አሁን ግን ተገናኝተናል። አሁን መደሰት ነው ያለብን የኔ ውድ አባት ብዬ እቅፍ አደረኩት። እሱም ለቅሶውን ሳያቆም አልሐምዱሊላህ የኔ ልጅ አገኘሁሽ ብሎ አቀፈኝ። ከአባዬ ጋር ረጅም ሰዓት ተቃቅፈን ስንላቀስ ቆየ። ምንድነው ነገሩ? ምን ተፈጥሮ ነው አለች አንዲት ሸምገል ያለች ሴትዮ መጣ። ልጄን አገኘኋት እኮ ሰዓዳ። ምን አገኘኋት? አገኘችኝ እንጂ አላባዬ ከቅፉ እያወጣኝ። ወላሂ ልጅህ ናት? ማሻአላህ እንደናፈካት አልቀረህም አልሐምዱሊላህ ብላ መጣቀፈች። ምንም እንኳን ማንነቷን ባላቅም ስታቅፈኝ ግን ሰላም ተሰማኝ፣ ደስ አለኝ። ማን ትሆን ብዬ ማሰብ ጀመርኩ። እሷን አናግሬ ዞር ስል አሚር በእንባ የረጠቡ አይኖቹን ሲጠርግ ተመለከትኩት። ወዲያው ወደ እኔ ዞር አለና እኔም ልቀፍሽ እንዴ አለኝ። ቀልደኛ ብዬ ሳኩና ቅድም አስቀየምኩ አይደል አውፍ በለኝ ብዬው ወደ አባቴ እቅፍ ተመለስኩ። እንዴት ምቹ እንደሆነ። ናይ በይ ወደ ቤት እንግባ የኔ ልጅ ብሎኝ ከአባዬ ጋር ተያይዘን ወደ ቤት ገባን። ቤት ውስጥ ብዙም ሳልቆይ ፊቴን ለመታጠብ ብዬ ወደ ውጭ ወጣሁ። አሚሬ ብር አንተ ጋር የለም አይደል አለች ሰዓዳ። አዎ ግን ለድር ክፍያ ትሰጠኛለህ ያልሽኝን ብር አስቀምጬልሽ ነበር። አሁን እሱ ምን ይጠቅማል ብለህ ነው? ወይኛ ይቅርብን፣ ለነሱ ብቻ 1-4 እንቁላል ይዘህልኝ ና ብለው ከነበራት ማዕድ ቤት ወደ ሱቅ ሲወጣ እኔ ምስጥ ብዬ እየሰማቸው ነበር። ሲያይ ደንገጥ አለ። ይሄኔ በውስጡ ይህች ምን አይን አውጣናት እያለ ይሆናል። ግን እኔ ፈልጌው አይደለም። የሰማሁት ድንገት ጆሮዬ ውስጥ ገብቶ ነው። ያው ካየኝ አይቀር ብዬ አብሬህ ልምጣ አልኩት። አረ ደክሞሻል አሉ አለኝ ድንጋጤው ሳይለቀው። ኧረ አልደከመኝም እንሂድ ቀደም እያልኩ። እኔ እኮ ዝም ብዬ ዞር ልል ነው አሊያ ኮስተር አለ። እኮ እኔም ዞር እፈልጋለሁ። ቆም ብዬ ከነገርኩት በኋላ ትቼው እየሄድኩ እሱም ሳይፈልግ እሺ ጠብቂኝ ብሎኝ አብሬ መምጣት ጀመረ። እና በቃ አልታዘዝም አልሻ ጎረምሴት? አዎ ጎረምሳ ነው። ለማንኛውም ወደ ሱቅ ነው የምንሄደው። እኔ ስለማላቀው አንተ ታሳየኛለህ። ለምን? ኮስተር ብሎ ልሸጥ። ለምን ስትል እቃ መግዛት ፈልጌ ነው። እሺ እንግዲህ ካልሽ ምን ልትገዢ ነው አለ እየደበረው። ባክህ ካርድ ልገዛ ፈልጌ ነው፣ በዛውም ሰፈሩን ሊያው። ቆይ አንቺ ካርድ አልነበር እንዴ ያልሽኝ? ይህ ሁሉ ነገር ምንድነው? ባለ ሱቁ የሚመዘነውን ፌስታል እያየ ካርድ ነው በኪሎ ተጀመረ አልኩት እየሳኩ። ባለ ሱቁ የኛን ንግግር በጥሞና ከሰማ በኋላ
ልንሄድ ስንል ለአሚር ባባዬ ችኳ ቀሽት ናት፣ በደንብ ያዣት እንዳያመልጥሽ ብሎ መገልፈጥ ጀመረ። አሚር ወደ እኔ ዞር ብሎ አይቶ ፈገግ አለና አረ ፍታ ማን አለው። ጭራሽ በእነሱ ቤት? እኔ ምንም ያልገባኝ መስሏቸው እኮ ነው። እንኳንስ የእነሱን የአንዋርንም አራደኛ ቋንቋ ተረድቼዋለሁ። አሉ አግዥኝ እንጂ የት ነሽ? እቃዎችን ይዞ ከኋላ እየተንገዳገደ ይከተለኛል። የራስ ጉዳይ ብየው ልሄድ ነበረ፣ ግን በብሯ ስለገዛች ጠበረችብኝ ይላል ብዬ ተመለስኩና የተወሰነ እቃ ተቀብዬው ትቸው ከፊት ከፊት መሄድ ጀመርኩ። አሚር ተንበርክኮ መለመን ብቻ ነው የቀረው። አሉ አሊያ እሺ ምን ሆንሽ? ኧረ አንዴ ጠብቂኝ። ኧረ እባክሽ እሺ አኩርፈሽ ነው እያለ ሲነዘንዘኝ እንዳልሰማሁኝ ዝም ብዬው መሄዴን ቀጠልኩ። ግን ብዙም ሳይቆይ መንገዱ ጠፋብኝ። ወይኔ አሊያ እንደዛ ስቀብጥ መጥቼ ጠፋው። ምንም ማድረግ አልችልም። ቆሜ ጠበቅኩትና ሲደርስብኝ እሱን የተከተልኩ መሄድ ጀመርኩ። ይበለኝ ድሮም በማላቀው ሰፈር እንደ ጀግና ሲሰራራኝ። የአሚርና ቆራና የተሸከምኩትን ዕቃ ክብደት እንደምንም ችዬ ወደ ቤት ደረስን። እፎይ ገና እንዳስቀመጥኩት ሰዓዳ በስሟ መጥራት ግን ይከብዳል። ማንነቷን እስካውቅ ድረስ ኡሚ ልበላት እና ኡሚ መጣ መቆጣት ጀመረች። አሊያ አንቺ እኮ እንግዳ ነሽ እንጂ የኛ ቀለብ ለማሟላት የመጣሽ ሰው አይደለሽም። ለምን ይሄንን ሁሉ ነገር? አረ ኡሚ ወላሂ በጣም ርቦኛል። ከነጋ ምግብ አልቀመስኩም። አሁን ምግብ እንስራ፣ ባይሆን ከበላን በኋላ እናወራለን ስላት አንጀቷን በላውት መሰለኝ። ባንዴ ከቁጣዋ ተላጋ እሺ እናቴ እኔን አሁን የማደርስልሽ ብላኝ ጉድ ጉድ ማለት ጀመረች። እኔና ኡሚ አንድ ላይ ሆነን እጅ የሚያስቆረጥም ምግብ ሰራንና አቀራርበን ወደ ቤት ገባን። አሚርም ሱፍራውን አነጣጥፎ ስለነበረ ምግብ መብላት ለመጀመር ጊዜ አልወሰደብንም ነበር። አረ ማሻአላህ እንዴት ነው የሚያምረው ምግቡ አለና አባዬ መብላት ጀመርን። አራባ ምን ነው የሚያምረው? አሊያ እኮ ናት የሰራችው አለ አሚር። ወይ የቅድሙ ነቆራ አልበቃ ብሎት አሁንም ሊቀጥል ባልሆነ ብዬ ሳስብ ኡሚ አይ አሊያ ብቻማ እኮ አይደለችም የሰራችው፣ አብረን ከሷ ጋር ሆነን የሰራነው አለችው። አሚር ምን ያድርግ ኡሚንም ጨምሮ አይናቆር ነገር ፈገግ ብሎ አይቶኝ ዝም አለ። እኔም በምላሹ ገለመጥኩት። ምግብ መብላት ጀመርኩኝ፣ ግን ምንም የሚያረካ አበላል አልሆነልኝም። እንዴ ይሄ አሚር የሚባል ልጅ መሰናክል ሆነብኝ። ወገን ጥቅልል ላደርግልና አሚርን ሳስታውስ ብቻ በየመሃሉ ወሬ እያወራን እየተጨዋወትን ምግባችንን በልተን ጨረስን። አባዬ በየጊዜው ወደሱ እያስጠጋ ይስመኛል። ወይ አባቴ ምን ነው ከዚህ በፊት ባገኙት ብዬ ተመኘው። ምግብ የተበላበትን ካነሳሳን በኋላ በድጋሚ ቡና ለመጠጣት ተቀምጠን ያው እኔ ባልጠጣም አጃቢ ሆኜ ተቀመጥኩ። በዛውም አንድ ግራ ያጋባኝን ጥያቄ ለአባቴ ለመጠየቅ አስቤያለሁ። አባዬ ወይ ልጄ አለ ፍጹም ከልብ በመነጨ ፍቅር። እነሱ ማን ናቸው አልኩት በሹክሹክታ። እነሱማ ሰው ሁሉ አብዷል ባለኝ ሰዓት መጠለያ አጥቼ በየዛፍ ስር እየሄድኩኝ በማድርበት ሰዓት ምንም አይነት ዘመድ አዝማድ ካጠገቤ በሌለ ሰዓት የደረሱልኝ ወገኖቼ ናቸው። ምንም እንኳን ለራሳቸው የቅንጦት ኑሮ ባይኖርም እንኳን ካላቸው ሊያካፍሉኝ ወደ ቤታቸው አመጡኝ። ምንም እንኳን ማንነቴን ባያውቁም በየጊዜው ከሚያገኙት ብር አብዛኛውን ለኔ ሕክምና ዋሉ። ወላሂ ምንም ማድረግ ተስኖኝ እንጂ እነሱ ብራቸውን ለኔ ሕክምና ጨርሰው ቤት ውስጥ የሚበላ ነገር ጠፍቶ ከነረሃባቸው የሚተኙበት ጊዜ ነበር። ግን አለና መቀጠል አልቻለም። ስቅስቅ ብሎ ማልቀስ ጀመረ። መጀመሪያ ኡሚን ሰዓት የመሰለችኝ አባቴ ሁለተኛ ሚስት ወይም ዘመዱ ነበር። ግን ምንም አለመሆኗን ስሰማ ገረመች። ሰው እንዴት በዚህ መልኩ ጭራሽ የማያውቀውን ሰው ያግዛል? ያውም ባልተስተካከለ ኑሮ አልኩኝ ለራሴ። አቡበክሪ ተው እንጂ ለኔ እኮ አሁን እንደ ወንድሜ ነህ። እንዲህማ አትበል፣ እኔንም አታስከፋኝ። አንተስ መጣ እኮ ነው ስለ አባትነት የማያውቀው ልጄ አባት ያገኙ አለችው ኡሚ። አባዬ ለቅሶን በመከራ ቆመ። አባዬ ሲከፋ ውስጥ ይረበሻል። ቡናውን ጠጥተው ከጨረሱ በኋላ ይዣቸው ወደ ሲትራ ቤት ያው ቤቴ በሉት መሄድ ስላለብኝ አሚርን በአይኔ ጠርቸው ወደ ውጭ ወጣን። ይቅርታ ልጠይቅኝ ነው አይደል? ስራም አላጣው ባይሆን ብዬ
ሲትራ ስላቀረበችልኝ ሐሳብ አንድ በአንድ ነገርኩት። እሱም አባዬን ብቻ ይዤ እንዲሄድ ነገረኝ፣ ሰው ላይ ጫና ላለመፍጠር ብሎ። አይ ቤተሰቦችሽም ሙሉ እኮ ነው ያለችኝ። አንተን ወንድሜን፣ ኡሚን እናቴን፣ አባዬ ደግሞ አባቴ ብዬ ነግራታለሁ አልኩት። በሐሳቤ ተስማምቶ ልብስ ለመግዛት ወደ ውጭ ወጣን። ከትንሽ ጭቅጭቅና ድርድር በኋላ ለሶስታቸውም የገዛናቸውን ልብሶች ይዘን ወደ ቤት መንገድ ጀመርን። አሉ ግን ምንም ማድረግ ስለማልችል ብዬ እንጂ ልብስ መግዛትሽ አስደስቶኝ አይደለም። እሺ ኧረ ተው ወንድሜ፣ እንዲህ ቁም ነገረኛ ነህ። አሊያ ካሁን በኋላ ወንድሜ ብለሽ እንዳትጠሪኝ እሺ። ማለት ለምን? ምክንያቱም ወንድም እህቱን ስለማያገባ አለኝና ትቶኝ ሄደ። አቤት አቤት፣ ጭራሽ የማገባው አንተን ነው። ቤት ደርሰን ልብሱን ሁላቸውም ከለበሱ በኋላ አባዬ ለምን እንዳስፈለገ ጠየቀኝ። ልብስ መግዛቱ ማለቴ ነው። እንዴ ቀልድ ይዤህ ልሄድ ነው። አንተን ብቻ ሳይሆን እነ ኡሚንም ጭምር። ወዴት ነው የምትወስጂኝ የኔ እብድ ልጅ? እየቀለድኩ መስሎት ነው መሰለኝ። ቤት በለው ብቻ እንሄዳለን አልኩ ኮስተር ብዬ። አሚርም አገዘኝና እንደምንም ማሳመነናቸው። ግን አሚር ቅድም እህቱን አያገባም ምናምን ካለኝ በኋላ አስተያየቱ ራሱ ተቀይሯል። ኧረ ጭራሽ ሲያይ መሽኮርመም ጀምሮ። ብቻ የምር ላግባሽ ምናምን አይበለኝ እንጂ ዘላለሙ መሽኮርመም ምን አገባኝ። እናውም ቤቱን ቆላልፈውት አሽገውት ይቀላል እኮ። ፌስታል ውስጥ መክተት ብቻ ነው የቀራችሁ። ብቻ ከቤት ወጣን ጉዞ ጀመርን። ሁሉም አምሮባቸዋል። እኔ ብቻ ደግሞ እንደ ጸዴ መሃላቸው ገብቼ ይሄን ሁሉ መንገድ በእግራችን የምንሄደው ስል፣ አዎ ከደከመሽ እኔ ልዘልሽ አለኝ አሚር። ጭራሽ ልዘልሽ? ልጅ መስዬ ነው? አይ ሚስቴ እንደሆንሽማ አልረሳውም። ከተናገረው በላይ ራሱ ደነገጠ። ኡሚና አባዬን በሹክሹክታ እያወሩ ወደኛ ማየት አበዙ። እሱም ሳያንስ እሺ ታዲያ ሰርጉን መቻላችሁ አለችው ኡሚ። አያይ በቃ ከእነሱ ጋር አንድ ደቂቃ ከቆየው ራሱ ማበዴ ነው ብዬ ከሩጫ ባልተናነሰ አካሄድ ከፊታቸው መጓዝ ጀመርኩ። ዳገቱን ከጨረስኩኝ በኋላ በመኪና ስለሆነ የሄድነው ብዙም አልደከመንም። ግን አባዬ አተነፋፈሱ ራሱ ተዛብቷል። ምንም እንኳን የበሽታውን አይነት ባላቀውም አስከፊ በሽታ መሆኑን የአባዬን ሁኔታ አይቼ መገመት እችላለሁ። ታዲያ ለአባዬ ስል በየቦታው በየመንገዱ ሁሉ ስናልፍ ስለነበረ ትንሽ መሸት አለብን እና እንደምንም ብለን ወደ ቤት ደረስን። አልሐምዱሊላህ። ከበር የተቀበለን ሳዕድ ነበር። የአባዬን እጅ ይዞ በግቢ ውስጥ ስላለው ነገር፣ ስለ ራሱ ሀብት ያው ሳይክሉን ነው ሲነግረው ቆየ። አይ ሳዕድ አባዬን ያወቀው ገና ዛሬ ያውም አሁን፣ ነገር ግን አኳኋኑ የረጅም ጊዜ ጓደኛውን ያገኘ ሰው ነው የሚመስለው። በል ሳዕድ አሁን ይረፍ፣ ከመንገድ ነው የመጣው ብዬ ኮስተር ስልበት ደስ ባይለውም ለቀቀውና ወደ አሚር ሄደና እሱን ማድረቅ ጀመረ። አይ አሚርንስ በደንብ ያድርቀው ብዬ ትቼው ከአባዬ ጋር ወደ ውስጥ ገባን እና አባዬን ትንሽ ካጫወትኳቸው በኋላ የሚበላ ነገር ለመስራራት ወደ ኪችን ገባው። አሉዬ ሰላም አለይኩም አለች ሲትራ። ወአለይኩም ሰላም ሲትር። መኪናሽን ተበላሽ እንዴ? ክላክስ ስላልሰማሁኝ ነው። አይ አንዳንድ ነገሮችን ላስተካክል ብዬ ከሰዓት መጥቼ ነው። ቤተሰቦችሽስ ውስጥ ናቸው? አዎ። እሺ ሰላም ብያቸው ልምጣ ብላኝነት ትሄድ ስትል፣ ቆይ ጠብቂኝ እኔ ነኝ ማስተዋወቅሽ አልኳትና አብረን ምግቡን ሰራርተን ወደ ሳሎን ይዘን ሄድ። እሺ እሱ አባቴ ነው፣ አቡበክር ይባላል። እሷ ደግሞ ሳዕዳ ትባላለች፣ እናቴ ናት። ምግቡን ሳላስቀምጥ መለፍለፍ ጀመርኩ። ነገር ግን ሲትራ አጠገቤ የለች። ምግቡን ይዛ የት ሄደች? ያው የሆድ ነገር ከባድ ነው። ልጥራትና ልምጣ ስል በሩ ስር ራሷን ስታወድቃለች። እንዴት እንደሆነ ባላቅም ማናችንም ልብ አላልናት። ሲትር ቢስሚላ እስኪ አሚር ውሃ አምጣ። በድንጋጤ ውስጥ ሆኜ ለማንሳት መሞከር ጀመርኩ። ወዲያው ሁሉም ግር ብለው መጡ። አሚር ውሃውን ይዞ መጥቶ ፊቷ ላይ አርከፈከፈባት። ትንሽ ቆይቶ አሚር የከሰል ማራገቢያ ይዞ መጥቶ ያራግብላት ጀመር። ዶክተር ቢቸግር አሉ። ብዙም ሳትቆይ ነቃች። ግን ወዲያው ብድግ ብላ አባዬ ላይ ተጠመጠመችበት። የት ይተዋወቁ ይሆን? አባዬ በለቅሶ ድምጽ።
ወየ ልጄ አልሐምዱሊላህ ተገናኘን አለ አባዬ። አሁን ትዝ አለኝ አባቴ ቅድም ውጭ ሀገር ሄደችዋን ብሎኝ ነበር። ሲትራም ከውጭ ሀገር እንደመጣች ነግራኛለች። ስለዚህ ሲትራ እህቴ ናት? በደስታ ሄጄ እቅፍ አደረኳት። እሺ አጅሪት እህትሽን ነበራ ቀጥረሽ የምታሰርው አልኳት። አረ አንቺስ ከእህትሽ ደግሞ ስትቀበያል ነበር ብላ ሳቀችብኝ። አሁን ላይ ከየትኛውም ሰው በላይ የተሟላ ቤተሰብ ያለኝ እስኪ መስለኝ ድረስ ደስታ በደስታ ሆኛለሁ። አልሐምዱሊላህ። እኔም ምልሽ እህትዬ ሳድም ወንድማችን ነው እንዴ? አይ እስማ በአንድ ወቅት በሌሊት ብቻውን መንገድ ላይ ተኝቶ ያገኘሁት ልጅ ነው። በጣም ስላሳዘነኝና ብቸኛም ስለሆንኩኝ ብዬ ወደ ቤት ያመጣሁትና አብረን መኖር ጀመርን። ግን እንደ ወንድምሽ እንዲከፋ አልፈልግም አለች። እኔም ወንድሜ ቢሆን ደስ ይለኝ ነበረ፣ ግን ራስን ማሳመን ነው። አዎ ወንድሜ ነው። እስኪ አሉዬ ያንን ውሃ ቀብኝ። ወይ ኧረ ወደዛ ተነስተሽ ውሰጂ አላበዛሽው? ወይ እንዴ ከእህት ጋር መጨቃጨቅ ግን ደስ ሲል። አሊያ ኮስተር ብላ ስሜን ጠራችሁ። አይመለከተኝም አልኩሽ እኮ አልኳት ቦታ ቀይሬ አባዬ አጠገብ እየተቀመጥኩ ደህንነት የተጠበቀ የሚሆንበት ቦታ። ተነሽና ቀቢያት እንጂ አሉ አለኝ አባዬ። አሁንስ ስቅስቅ ብሎ ማልቀሱን የሚሻለው። እንዴ ያግዘኛል ብዬ ሂጄ ጭራሽ ይልከኛል። ይኸው እህቴ ብሎ ሰዓት አቀበላት። የኔ ወድ ወንድም እና ትዳር ነገር አላሰብሽም ሲትራ አልኳት ድምጼን ጎርነን ለማድረግ እየሞከርኩ። ሲትራ ልትቆጣኛለችና ሳቋ ቀደማት። ወይ አንቺ ቀውስ ልጅ ለምን አታድቢም? በልምምጥ አይን እያየችኝ። ለምን አትሉ? እኔና እሷ የምናውቀው ነገር አለ። እህቴ ስታገባ እኔ ብዙ ምግብ እበላለሁ አለ ሰዓት። በንግግሩ ሁሉም ሳቁ። ኧረ እኔም አለሁ ሀቢቢ አብረን የምንበላው ብቻ እሷ ታግባ አልኩት እየሳኩ። አሉ ሲትራ ስታገባ አንቺም እኮ ታገቢያለሽ ማለቴ የሰርግሽ ቀን ነው አለ አሚር። እንደ አሚርዬ ይህ እኮ ታላቅ ብስራት ነው፣ ግን ማንን የምታገባው አለች አሊያ። እኔ በመሃል ላብድ ደረስኩ። አሚር ላይ ልኮሳተርበት ብሞክርም እሱ ግን እንጅላ ብሎ እንታገባው ማንን ነው በአላህ ፍቃድ ብሎ መለሰላት። ኧረ ምን አይነ ደረቅ ነው ትንሽ እንኳን አያፍርም እንዴ? እሺ አሉዬ አንቺስ ምን ትያለሽ? ፍቃደኛ ነሽ እሱን ለማግባት? ልኩን ነገሬው ላስቀይመው ነበር፣ ግን አባዬ እንዳላወራ ባይኑ ሲያስጠነቅቀኝ ዝም አልኩ። እየታፈነ ጩኸት። አሚር ምላሽን ለመስማት በጉጉት እየጠበቀ ነበር። ሳልመልስ ስቀር በተስፋ መቁረጥ ስሜት ውስጥ ሆኖ ወደ ውጭ ወጣ። ግን ወላሂ ያሳዘነኝ። እውነቱን ለመናገር አልጠላውም፣ ግን አለ አይደል እሱን ማግባት ጭራሽ አስቤ አላውቅም። ለዛ ነው ምሳሌ ከበደኝ አሉ አላባዬ። ወይ አባ አሚርን እሺ ብለሽ ደስ ባታሰኘው እንኳን ክፉ ነገር ተናገርሽ አታስከፊው ለኔ እስቲ። ለምን አባዬ ሚለውን አሰማውም እንዴ አሉ። ወላሂ እኔ በህይወት ለመቆየት ከአላህ በኋላ እሱ ነው ረዳት ይሆነኝ። እኔን ለማሳከም ብሎ የማይችለውን ስራ ሲሰራ ሲለፋ አንድ ኩላሊቱ ፌል አድርጓል። እኔና እናቱን ለማገዝ ብሎ ትምህርቱን አቋርጧል። ወላሂ አሚር ለኔ ከልጄ በላይ ነው። ስቅስቅ ብሎ እያለቀሰ ነገረኝ። እኔም ልናገረው ባሰብኩትና በተናገርኩበት ንግግር ራሴን መውቀስ ጀመርኩ። አሚርን ለአባዬ ለዋለው ውለታ ስል ላገባው ወስኛለሁ። ግን እንዴ በአንዴም አትሉኝም። ምናልባት አሚር ባይኖር አባዬ እስካሁን ድረስ በህይወት መቆየት ላይችል ይችል ነበር። በጣም ባለውለታዬ ነው ወላሂ። ያሰብኩትን ለአሚር ለመንገር ወደ ውጭ ወጣሁ። ግን አሚር የለም። በየቦታው እየዞርኩ ፈለኩት፣ ግን የለም። ኧረ የት ሄዶ ይሆን? ውስጤ በጭንቀት ተናወጠ። ኧረ ወደድኩት እንዴ ጭራሽ። ለ5 ደቂቃ ሳጣው ልቤ ተረበሸ። አሉ በዚህ ጨለማ ምን ፈልገሽ ነው? እኔ ላምጣልሽ አለኝ። አሚር ከኋላ የቆመ። የት ሄደ ነው? ስፈልግ ነበር እኮ ኮስተር ብዬ። ጭራሽ ፈልገሽኝ? ታድዬ ለምን ግን? ኦ ምን ልበለው? ላገባ ፍቃደኛ ነኝ። አይ እንደዛማ አልለውም። ኧረ አሉዬ ስትሽኮረምም እንዴት እንደምታምሪ። ጭራሽ ተሽኮረምምኩ? ወይ አሊያ ለካ ይናፋር ነኝ።
ማን ተሽኮረመመ? ለማንኛውም ምራት እንድትበላ ልነግርህ ነበር ስፈልግህ የነበረው ብዬ እየተወዛገብኩ ልሄድ ስል አሚር እጄን ያዘኝና እኔም እወድሻለሁ የኔ ንግስት አለኝ። አይመለከተኝም ብዬው እጄን ካስለቀቅኩት በኋላ በፍጥነት እየተራመድኩ ትቼው ሄድኩኝ። ክፍል 6 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።